ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተረቡ መጋቢት 30 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን አቶ ጌታቸው ረዳ ትግራይን ያላካተተ የምክክር መድረክ መሰረታዊ ጉድለት ያለበት መሆኑ ታውቆ ጥረቶች ተጠናክረው መቀጠል አለባቸው ማለታቸውን የሕዝብ ተወካዮች ምክር ቤት የመረጃ ነጻነት ረቂቅ አዋጅን ተመልክቶ ለዝርዝር እይታ መምራቱ መገለጹን፣ ግብጽ በህዳሴው ግድብ ጉዳይ የምታሰራጨውን የተሳሳተ መረጃ መላው ኢትዮጵያውያን እንዲመክቱ የውሃና ኢነርጂ ሚኒስቴር ጥሪ ማቅረቡን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁ ቆዩ። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። አቶ ጌታቸው ረዳ ትግራይን ያላካተተ የምክክር መድረክ መሰረታዊ ጉድለት ያለበት መሆኑ ታውቆ ጥረቶች ተጠናክረው መቀጠል አለባቸው አሉ። የትግራይ ክልል የምክክር ሂደትን በአዲስ አበባ ያደረገበት ዓላማ ሂደቱን ለማስቀጠልና የዜጎችን የደህንነት ስጋቶች ለመቀነስ በማሰብ መሆኑን ሀገራዊ ምክክር ኮሚሽኑ ገልጿል። የትግራይ ክልል የምክክር ሂደት ከክልሉ ውጪ መደረጉ የተለያዩ ዓላማዎችና መነሻዎች ነበሩት ሲል የሀገራዊ ምክክር ኮሚሽን ገልጿል። የሀገራዊ ምክክር ሂደቱን ማስቀጠል የመጀመሪያው ምክንያት መሆኑን የጠቀሰው ምክክር ኮሚሽኑ በትግራይ ክልል የምክክር ሂደቱን ለማከናወን ምቹ ጊዜ ሲጠባበቅ መቆየቱን አስታውሷል። ነገር ግን ኮሚሽኑ ከተሰጠው የጊዜ ገደብና የስራ ኃላፊነት አንጻር አማራጭ መንገዶችን በመቀየስ የምክክር ሂደቱን ማስቀጠል እንደነበረበት አንስቷል። በሂደቱም ዜጎች ዲሞክራሲያዊ መብቶቻቸውን ከመተግበራቸው በላይ በክልሉ ባለድርሻ አካላት መካከል የመተባበርና የተሻለ ግንኙነት እንደደረጀ ኮሚሽኑ ያለውን እምነት ገልጿል። ከዚህ አኳያ የክልሉ ባለድርሻ አካላት በሂደቱ ላይ ያላቸውን የባለቤትነት ስሜት እንደጨመረ እናምናለን ብለዋል። በተጨማሪም ይህ ሂደት ዜጎች የመመካከርን አስፈላጊነት የበለጠ እንዲገነዘቡና ፍላጎት እንዲያድርባቸው በር የከፈተ ነበር ሲል አብራርቷል። ኮሚሽኑ በሁለተኛነት የዜጎችን የደህንነት ስጋቶች መቀነስን በምክንያት አንስቶ በዚህም በሚያካሂዳቸው የምክክር ሂደቶች ለተሰብሳቢዎች ደህንነት ልዩ ትኩረት እንደሚሰጥም አስታውቋል። ሂደቱ ነጻነትና ነጻ ሀሳብን የሚሻ እንደመሆኑ ዜጎች ሀሳባቸውን በነጻነት እንዲገልጹ ምቹ ሁኔታ ከመፍጠሩ ባሻገር በሂደቱ ተሳትፎ ያደረጉ ባለድርሻ አካላት በነቃና በባለቤትነት መንፈስ ሀሳባቸውን ያንሸራሸሩበትና ትላልቅ ጉዳዮችን የጋራ ለማድረግ የቻሉበት መሆኑን ገልጿል። በተመሳሳይ በዚህ መድረክ ላይ የተገኙት የስምረት ፓርቲ ፕሬዚዳንት አቶ ጌታቸው ረዳ ትግራይን ያላካተተ የምክክር መድረክ መሰረታዊ ጉድለት ያለበት መሆኑ ታውቆ ጥረቱ ተጠናክሮ መቀጠል አለበት ብለዋል። ፓርቲዎች ጥሪ እንደተደረገ አውቃለሁ። የተወሰኑ ሰዎች ይዛችሁ እንድትመጡ የሚል ግን አሁን ያለው ተሳትፎ በጣም ትልቅ ሆኖ ያየሁትና ያሰባሰባችሁበት መንገድም ትንሽ ፈታ አድርጋችሁ ያው የጋራችን አድርገን እንድንወስደው። የሕዝብ ተወካዮች ምክር ቤት የመረጃ ነጻነት ረቂቅ አዋጅን ተመልክቶ ለዝርዝር እይታ መምራቱ ተገለጸ። የሕዝብ ተወካዮች ምክር ቤት በ14ኛ መደበኛ ስብሰባው የመረጃ ነጻነት ረቂቅ አዋጅን ተመልክቶ ለዝርዝር እይታ ለዲሞክራሲ ጉዳዮች ቋሚ ኮሚቴ መርቷል። ረቂቁን በተመለከተ የምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ባቀረቡት ማብራሪያ ነባሩ የመረጃ ነጻነት ሕግ ከይዘትና ከአፈጻጸም ጋር በተያያዘ በርካታ ጥያቄዎች ሲቀርቡበት ነበር ሲሉ አስታውሰዋል። ረቂቁ በመንግስት አካልና በግል ድርጅቶች እጅ የሚገኙ መረጃዎችን ተደራሽ በማድረግ የሕዝብንና የሀገርን ጥቅም ማስጠበቅን ያለመ መሆኑን አፈ ጉባኤው ገልጸዋል። በተጨማሪም የመንግስት አካላት የመረጃ አያያዝና አደረጃጀት ስርዓቱ እጅግ ደካማና ተቋማዊነት የጎደለ መሆኑ የአሰራር ባህል በአብዛኛው በሚስጥራዊነትና በጆሮ ዳባነት ላይ ማተኮሩን ረቂቅ አዋጁ እንደ ችግር እንደሚያብራራ ሪፖርተር ዘግቧል። በመረጃ ተደራሽነት ላይ የሚስተዋሉ ክፍተቶች ችግሮችን ለማስተካከልና እርምጃ ለመውሰድ የመንግስት አካላት ፍላጎት የማጣት ችግር ተቋሙ በመንግስት አካላት ባካሄዳቸው የመረጃ ነጻነት ሕግ አፈጻጸም ቁጥጥርና
ክትትል ስራዎች የተለዩ የአፈጻጸም ክፍተቶች ናቸው ተብሏል። ረቂቁ የሀገር መከላከያ ወይም ጸጥታና ደህንነት መረጃ በሚል የገለጻቸው የጠላትን ወይም የአማጽያን እንቅስቃሴዎች ለመከታተልና ለመቆጣጠር ከሚደረግ ማንኛውም አይነት ተግባር ጋር የተያያዘ መረጃ በተለይም ወታደራዊ ግዳጆችን፣ ልምዶችን፣ ታክቲኮችን ወይም ስትራቴጂዎችን፣ የጦር መሳሪያዎችን ወይም ሌሎች አይነት መሳሪያዎችን ወይም ለጦር መሳሪያነት አሊያም ለተመሳሳይ ተግባር እንዲያገለግሉ ታስበው የተነደፉ መረጃዎችን ለማግኘት የሚመለከት ከሆነ ጥያቄው ውድቅ መደረግ ይኖርበታል ይላል። ግብጽ በህዳሴ ግድብ ጉዳይ የምታሰራጨውን የተሳሳተ መረጃ መላው ኢትዮጵያውያን እንዲመክቱ የውሃና ኢነርጂ ሚኒስቴር ጥሪ አቀረበ። ግብጽ አሁንም በህዳሴው ግድብ ጉዳይ ተመራማሪዎችና ተጽዕኖ ፈጣሪዎችን በመግዛት የተሳሳተ መረጃ የማሰራጨት ተግባሯን ስላልተወች መላው ኢትዮጵያውያንና ትውልደ ኢትዮጵያውያን ይህንን ፕሮፓጋንዳ የመመከት ኃላፊነት እንዳለባቸው የውሃና ኢነርጂ ሚኒስቴር አስታውቋል። በኢትዮጵያውያን አቅምና ትብብር የተገነባው ታላቁ የህዳሴ ግድብ የታችኛው ተፋሰስ ሀገራትን ያለምንም ወጪ ከጎርፍ አደጋ መታደጉንና ዓመቱን ሙሉ የተረጋጋ የውሃ ፍሰት እንዲኖር ማስቻሉን የውሃና ኢነርጂ ሚኒስቴር ገልጿል። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ለጋዜጣ ፕላስ እንደገለጹት የታችኛው ተፋሰስ ሀገራት በየጊዜው በበጋ ወቅት የሚያጋጥሟቸው የውሃ እጥረት በህዳሴው ግድብ ምክንያት በከፍተኛ ደረጃ ከመሻሻሉም በላይ ሀገራቱን ከከባድ የጎርፍ አደጋ ጠብቋቸዋል። ቀደም ሲል ይስተዋል የነበረውን የውሃ እጥረት በማስቀረት ዓመቱ ሙሉ የማይዋዥቅ የውሃ ፍሰት እንዲኖር ማስቻሉንም ኢንጂነር ሀብታሙ ኢተፋ አብራርተዋል። ሀገራቱ ይህንን የተረጋጋ የውሃ ፍሰት በመጠቀም የመስኖ ልማታቸውን በሰፊው እንዲያስፋፉ ምቹ ሁኔታ መፈጠሩን የውሃና ኢነርጂ ሚኒስቴሩ ጠቁመዋል። ኢንጂነር ሀብታሙ ኢተፋ አክለውም ኢትዮጵያ በህዳሴ ግድብ የውሃ እጥረት በመፍጠር ግብጽን ልትጎዳ ነው የሚለው የዘመናት ፕሮፓጋንዳ በተግባር ሐሰት መሆኑ መረጋገጡንም ገልጸዋል። የውሃ ሀብት ባለሙያዎች፣ ዩኒቨርሲቲ ምሁራንና የሚዲያ አካላት ከውሃ አጠቃቀም ጋር በተያያዘ ትክክለኛው መረጃ ለዓለም አቀፉ ማህበረሰብ የማድረስ ስራቸውን አጠናክረው እንዲቀጥሉ የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ጥሪ አቅርበዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ሹመት ለ1 ዓመት ማራዘማቸውን፣ ጥራት የጎደላቸው መድኃኒቶችን ሲሸጡ የነበሩ ከ1200 በላይ ጤና ተቋማትና 4 ባለሙያዎች ላይ እርምጃ መወሰዱን የአዲስ አበባ ምግብና መድኃኒት ባለስልጣን ማስታወቁን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። ጥራት የጎደላቸው መድኃኒቶችን ሲሸጡ የነበሩ ከ1200 በላይ ጤና ተቋማትና 4 ባለሙያዎች ላይ እርምጃ መወሰዱን የአዲስ አበባ ምግብ መድኃኒት ባለስልጣን አስታወቀ። ጥራት የጎደላቸውን ምግቦች፣ መጠጦችና መድኃኒቶችን ሲሸጡ የነበሩ 1230 ምግብና ጤና ነክ ተቋማት፣ 262 ጤና ተቋማትና መድኃኒት ቤቶች እንዲሁም 4 ባለሙያዎች ላይ እርምጃ መውሰዱን የአዲስ አበባ ምግብ መድኃኒት ባለስልጣን አስታውቋል። የአዲስ አበባ ምግብ መድኃኒት ባለስልጣን ዛሬ መጋቢት 30 2018 ዓመተ ምህረት ባወጣው መግለጫ በበጀት ዓመቱ የ9 ወራት ሪፖርቱ ከ123 ሚሊዮን ብር በላይ የሚያወጡ ጥራት የጎደላቸው ምግብ፣ መጠጦች፣ መድኃኒትና የትንባሆ ምርቶችን ማስወገድ መቻሉን ገልጿል። በባለስልጣኑ የቁጥጥር ዘርፍ ምክትል ዋና ስራ አስኪያጅ አቶ እንጋ እርቀታ በቁጥጥሩ ወቅት የህብረተሰቡን ጤና አደጋ ላይ የሚጥሉና በጤና ላይ ጉዳት የሚያደርስ የመጠቀሚያ ጊዜ ያለፈባቸው ምግብና መድኃኒት መገኘቱን፣ ያለ ሕክምና ማዘዣ መድኃኒት መሸጥ፣ ምንጫቸው የማይታወቁ ምርቶች መኖርና ያለ ብቃት ማረጋገጫ አገልግሎት መስጠት የተገኙ ክፍተቶች መሆኑን አመልክተዋል። አቶ እንጋ አክለውም በ1361 የምግብ አምራቾች ላይ አከፋፋዮችና አገልግሎት ሰጪዎች፣ በ4105 ጤና ነክ ተቋማት፣ በ25485 ተቋማት ላይ የትንባሆ ቁጥጥር መከናወኑንና በ85 የባህል ሕክምና መስጫዎች ላይ የክትትልና ቁጥጥር ስራ መሰራቱን አብራርተዋል። በተጨማሪም የአዲስ አበባ ምግብ መድኃኒት ባለስልጣን የትንሳኤ በዓልን ምክንያት በማድረግ በመዲናዋ የሚስተዋሉ ህገወጥ የምግብ ዝግጅት፣ የመድኃኒት ችርቻሮና ዝውውር፣ ምግብን ከባዕድ ነገር ጋር መቀላቀል እንዲሁም ህገወጥ የእንስሳት እርድ መኖሩን ህብረተሰቡ አውቆ ተገቢውን ጥንቃቄ እንዲያደርግ ማስጠንቀቂያ ሰጥቷል። ባለስልጣኑ ባከናወናቸው የቁጥጥር ተግባራት ህብረተሰቡን ተላላፊና ተላላፊ ካልሆኑ በሽታዎች በመከላከልና ተቋማትም ወደ ስታንዳርዱ እንዲመጡ የማድረግ ስራ መሰራቱን ገልጸው ህብረተሰቡ ህገወጥ ድርጊቶችን ሲያገኝ በ8864 ላይ በመጠቆም እያደረገ ያለውን ተሳትፎ አጠናክሮ እንዲቀጥል ምክትል ዋና ስራ አስኪያጁ አስገንዝበዋል።
የአፍሪካ አደጋ ስጋት አቅም የፋይናንስ ውስንነት እንዳለበትና አባል ሀገራት የፋይናንስ ድጋፍ ማድረግ እንዳለባቸው ተጠቆመ። ኢትዮጵያ የምታስተናግደው 16ኛው የአፍሪካ አደጋ ስጋት አቅም አህጉራዊ ጉባኤ በአዲስ አበባ የአፍሪካ ኢኮኖሚ ኮሚሽን እየተካሄደ ነው። ለሉዓላዊነት መተባበር በሚል መሪ ሀሳብ በሚካሄደው ጉባኤ 39 የአፍሪካ አደጋ ስጋት አቅም አባል ሀገራትና ሌሎች የዘርፉ ተዋናያን እየተሳተፉ መሆኑን ተገልጿል። በዚህ ወቅት የአፍሪካ አደጋ ስጋት አቅም ዋና ዳይሬክተር ዶክተር ጂን ክሪሲስቶም ንጋቢት ሲንዝ የአፍሪካ አደጋ ስጋት አቅም የፋይናንስ ውስንነት እንዳለበት ጠቅሰዋል። አባል ሀገራት የፋይናንስ ድጋፍ ማድረግ እንዳለባቸው ገልጸው ትብብርና መተማመን መፍጠር ይገባልም ብለዋል። በአህጉሪቱ የምግብ ሉዓላዊነትን ለማረጋገጥ ሁሉም ተቋማት ራሳቸውን መገምገምና አቅማቸውን ማጠናከር እንዳለባቸውም ገልጸዋል። የአፍሪካ አደጋ ስጋት አቅም የተሻለች አህጉር በጋራ ለመገንባት ወሳኝ ሚና እንዳለውም አንስተዋል። የአፍሪካ አደጋ ስጋት አቅም ግሩፕ ቦርድ ሊቀመንበር ዶክተር ሞቴ አንቶኒ በበኩላቸው የአፍሪካ አደጋ ስጋት አቅም በአህጉሪቷ የሚከሰቱ አደጋዎችን አስቀድሞ ለመከላከልና ምላሽ ለመስጠት የተቋቋመ የአፍሪካ ህብረት ልዩ ተቋም መሆኑን ተናግረዋል። አፍሪካ ጎርፍ፣ ድርቅ፣ አውሎ ነፋስ የሚፈራረቁባት አህጉር በመሆኗ የአፍሪካ አደጋ ስጋት አቅም ችግሩን በጋራ ለመፍታት ተጨማሪ ጉልበት ይሆናልም ብለዋል። የአየር ንብረት ለውጥ ተጽዕኖን በመቋቋም የምግብ ሉዓላዊነትን ለማረጋገጥ በሀገራት መካከል የተቀናጀ ትብብር ወሳኝ መሆኑን ማንሳታቸውን ኢዜአ ዘግቧል። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን ሹመት ለ1 ዓመት አራዘሙ። ጠቅላይ ሚኒስትር አብይ አህመድ ከሚያዝያ 1 ቀን 2018 ዓ.ም ጀምሮ የሌተናል ጀነራል ታደሰ ወረደን ሹመት ለ1 ዓመት አራዝመዋል። የጠቅላይ ሚኒስትር ጽህፈት ቤት የሌተናል ጀነራል ታደሰ ወረደ ስልጣን ለ1 ዓመት መራዘሙን ያስታወቀው ዛሬ ረቡዕ መጋቢት 30 2018 ዓ.ም ባወጣው አጭር መግለጫ ነው። መግለጫው እንደሚያስረዳው የጊዜያዊ አስተዳደሩ የስልጣን ዘመን ከነገ ጀምሮ ለ1 ዓመት እንዲራዘም የተወሰነው ትናንት ከተደረገው የክልሉ ዓመታዊ የሥራ አፈጻጸም ግምገማና ውሳኔ በኋላ ነው። ታደሰ ወረደ ከ1 ዓመት በፊት መጋቢት 30 ቀን 2018 ዓ.ም አቶ ጌታቸው ረዳን በመተካት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው መሾማቸው ይታወሳል። በወቅቱ በነበረው የስልጣን ርክክብ ስነ ስርዓት ወቅት ሌተናል ጀነራል ታደሰ ወረደ በእርሳቸው አመራር ስር የሚገኙ የትግራይ ጊዜያዊ አስተዳደር እንዲያከናውናቸው የሚጠበቁ 8 ቁልፍ ተግባራትን የያዘ የአንድ ገጽ ሰነድ መፈረማቸው አይዘነጋም። ከነዚህ ተግባራት መካከል ወሳኙ ተፈናቃዮች ወደ ቀደመው ቀያቸው ሙሉ በሙሉ የሚመለሱበትን ሂደት ማሳለጥና በቀሪ አካባቢዎች መሰል ተግባራትን ማፋጠን እንዲሁም በፕሪቶሪያው ስምምነት መሰረት የቀድሞ ተዋጊዎችን ትጥቅ የማስፈታትና መልሶ የማቋቋም ስራን በፍጥነት ማከናወን የሚሉት ይገኙበታል። በተጨማሪም ክልሉ ለ7ኛው አገር አቀፍ ምርጫ ዝግጁ ማድረግና ብሔራዊ የምክክር ኮሚሽን በክልሉ የምክክር ስራዎችን እንዲሰራ ምቹ ሁኔታዎችን መፍጠር የሚሉት ቃል ከተገቡ ተግባራት ውስጥ ናቸው። ብሔራዊ የቴሌቪዥን ጣቢያ የኢትዮጵያ ብሮድካስት ኮርፖሬሽን በትናንትናው ምሽት ትግራይን አስመልክቶ ባስተላለፈው ዘገባ ደግሞ በክልሉ የሚሰማው የጦርነት ነጋሪት ጉሰማ መሬት ላይ ያለውን የልማት ስራ እንደሸፈነው በመጥቀስ በተለያዩ ዘርፎች ተገኝተዋል ያላቸውን ስኬቶች ዘርዝሯል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ የሆርሙዝ ወሽመጥ መርከቦችን ማንቀሳቀስ መጀመሩ ሲነገር የአሜሪካው ምክትል ፕሬዝዳንት በበኩላቸው የተኩስ አቁም ስምምነቱ በቀላሉ ሊጣስ ይችላል አሉ። በመካከለኛው ምስራቅ ጦርነት ሳቢያ በኢራን የተዘጋውና የዓለም 20% የሚሆነው የነዳጅ ምርት የሚተላለፍበት የሆርሙዝ ወሽመጥ መከፈቱን ተከትሎ የመርከቦች እንቅስቃሴ ምልክት መታየቱ ተሰምቷል። የአሜሪካው ምክትል ፕሬዝዳንት በበኩላቸው ሀገራቸው ከኢራን ጋር የገባችው የተኩስ አቁም ስምምነት በቀላሉ ሊጣስ የሚችል ነው በማለት ተናግረዋል። ዝርዝሩን ዘሩፋይል ሀብታሙ እንደሚከተል ያቀርበዋል። የሆርሙዝ ወሽመጥ መርከቦችን ማንቀሳቀስ መጀመሩ ሲነገር የአሜሪካው ምክትል ፕሬዝዳንት በበኩላቸው የተኩስ አቁም ስምምነቱ በቀላሉ ሊጣስ ይችላል አሉ። በአሜሪካና በኢራን መካከል ለ2 ሳምንት የሚቆይ የተኩስ አቁም ስምምነት ላይ ከተደረሰ በኋላ ኢራን ዘግቶ በነበረው በሆርሙዝ ወሽመጥ መከፈቱን ተከትሎ የመርከቦች እንቅስቃሴ ምልክት መታየቱ ተሰምቷል። የባህር ላይ ትራንስፖርትን የሚከታተለው ማሪን ትራፊክ የተሰኘ ድርጅት በኢራን ሙሉ በሙሉ ተዘግቶ በነበረው የሆርሙዝ ወሽመጥ ላይ የመርከቦች እንቅስቃሴ ምልክት መታየቱን ነው ያስታወቀው። ድርጅቱ በወሽመጡ አንድ በግሪክ ባለቤትነት የተያዘችና ሌላ ደግሞ በላይቤሪያ የተመዘገበችው መርከብ ማለፋቸውን ጠቅሷል። ኢራን ወሽመጡን ከዘጋችበት ቀን ጀምሮ በወሽመጡ ላይ የሚደረግ የመርከብ እንቅስቃሴ ያለመግባባት ምንጭ ሆኖም ቆይቷል። ምንም እንኳን የረጅም ጊዜ እቅድ ምን እንደሆነ ባይታወቅም በአሜሪካና በኢራን መካከል የተደረሰው ጊዜያዊ የተኩስ አቁም ስምምነትን ተከትሎ ወሽመጡም ክፍት ሆኗል። የተወሰኑ ሀገራትም ቀደም ብሎ ከኢራን ጋር መርከቦቻቸው በወሽመጡ በኩል ያለምንም ችግር ማለፍ እንዲችሉ ከስምምነት ላይም ደርሰዋል። ከነዚህ ሀገራት መካከል ፊሊፒንስ፣ ፓኪስታንና ህንድም ይገኙበታል።
ቀሪው የዓለም ሀገራት መርከቦች ግን በወሽመጡ በኩል ለማለፍ ሲሞክሩ በተደጋጋሚ ጥቃት ከኢራን በኩል ማስተናገዳቸውም ይታወቃል። የሆርሙዝ ወሽመጥ ተዘግቶ በቆየባቸው ሳምንታት ውስጥ የአፈር መዳበሪያ ለማምረት የሚያስፈልገው ግብዓት ላይ ከፍተኛ አሉታዊ ጫናን ፈጥሮም ቆይቷል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ በቀጣይ 2 ሳምንት ውስጥ በሆርሙዝ ወሽመጥ በኩል ከኢራን ጦር ጋር በመተባበር ያለምንም ችግር ማለፍ ይቻላልም ብለዋል። ይህ በእንዲህ እያለ በአሜሪካና በኢራን መካከል ለ2 ሳምንት የሚቆይ የተኩስ አቁም ስምምነት ላይ ከደረሱ በኋላ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የተኩስ አቁም ስምምነቱ በቀላሉ ሊጣስ ይችላል ሲሉ ተናግረዋል። ምክትል ፕሬዚዳንቱ ሀገራቸው ከቴህራን ጋር የገባቸውን የተኩስ አቁም ስምምነት በቀላሉ ሊጣስ የሚችል ነው በማለት ኢራን በቀና ልቦና ዘላቂ ለሆነ ስምምነት መደራደር አለባት በማለትም ጠቁመዋል። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን የምርጫ ቅስቀሳን ለመደገፍ በዋና ከተማ ቡዳፔስት የተገኙት ቫንስ ኢራናውያን ከኛ ጋር በቀና ልቦና ለመስራት ፈቃደኛ ከሆኑ ስምምነት ላይ ሊደረስ ይችላል ሲሉም ተናግረዋል። ነገር ግን የተደረሰበትን ደካማ የሆነ ስምምነት እንኳን እንዳይሳካ የሚያደርጉ ከሆነ ደስተኛ ሊሆኑ አይችሉም ሲሉ አስጠንቅቀዋል። ኢራንን ከአሜሪካ ጋር በማደራደር ውስጥ ሚና የነበራቸው የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ በሁለት አገራት መካከል ሁሉንም አለመግባባቶች ለመፍታት የሚያስችል መደምደሚያ ላይ ለመድረስ የሚያስችል ድርድር ለማድረግ የሚደረገው ውይይት የፓኪስታን ዋና ከተማ ኢስላማባድን በመጪው አርብ ዕለት እንደምታስተናግድም ተናግረዋል። የኢራን መገናኛ ብዙሃን ቫንስ የአሜሪካ ተደራዳሪ ልኡካን ቡድንን እንደሚመሩም የዘገበ ሲሆን አሜሪካ በበኩሏ እስካሁን ይህንንም አላረጋገጠችም። ከዚህ በተጨማሪ የአሜሪካው መከላከያ ሚኒስትር ፔት ሄግሴት ኢራን ላለፉት 47 ዓመታት ስጋት ሆና ቆይታ የነበረ ቢሆንም ካሁን በኋላ ግን አትሆንም ብለዋል። ሚኒስትሩ ይህንን የተናገሩት በአሜሪካና በኢራን መካከል ለ2 ሳምንት የሚቆይ የተኩስ አቁም ከተደረሰ በኋላ በሰጡት ጋዜጣዊ መግለጫም ላይ ነው። ፒት ሄግሴት ፕሬዚዳንት ዶናልድ ትራምፕ ይህንን ቅጽበት ፈጥረዋል። ኢራን የተኩስ አቁም ስምምነት እንዲደረስ ለምናለች፣ ይህንንም ሁላችንም እናውቃለን ሲሉም ተናግረዋል። ሄግሴት ጊዜያዊ የተኩስ አቁም የተደረሰበትን ዕለት ለዓለም ሰላም ትልቅ ቀን ሲሉ አሞካሽተውታል። አክሎም በዓለም ግንባር ቀደም አሸባሪነትን የሚደግፍ መንግስት ራሱን ህዝቡን ወይም ግዛቱን መከላከል ሙሉ በሙሉ አቅሙ የለውም ሲሉም ተናግረዋል። ኢራን የተኩስ አቁሙን የተቀበለችው በከፍተኛ ጫና መሆኑን ሚኒስትሩም ጠቅሰው ቴህራን የዋሽንግተንን ቅድመ ሁኔታዎች ባትቀበል ኖሮ ቀጥሎ ኢላማ የሚሆኑባት ድልድዮቿ፣ የኃይል ማመንጫዎቿ፣ የነዳጅ ኢነርጂና መሰረተ ልማቶቿ ነበሩ ሲሉ የትራምፕን ዛቻም ጠቅሰዋል። ኢራን መልሶ ለመገንባት 10 ዓመታትን ይወስድባት ነበር በማለት የግዛቲቱ መሪዎች ይህንን በመገንዘባቸው ከስምምነት ላይ መድረስን መርጠዋልም ብለዋል። ከአባይ ቴሌቪዥን የሚተላለፍላችሁ የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዳሩ ሰላም ተሾመ ይዛለች። አብራችሁ ቆዩ። 80ኛ ዓመት የምስረታ በዓሉን ማክበር የጀመረው የኢትዮጵያ አየር መንገድ በ2040 ዓመታዊ ገቢውን 30 ቢሊዮን ዶላር ለማድረስ ማቀዱን አስታወቀ። የኢትዮጵያ አየር መንገድ 80ኛ ዓመት የምስረታ በዓልን አስመልክቶ የአየር መንገዱ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለመገናኛ ብዙሃን መግለጫ ሰጥተዋል። አየር መንገዱ በ1938 ዓ.ም ከአዲስ አበባ አስመራ አድርጎ ወደ ካይሮ የመጀመሪያ በረራውን ሀብሎ መጀመሩን ያስታወሱት ዋና ስራ አስፈጻሚው ከዛ ጊዜ ጀምሮ ላለፉት 80 ዓመታት ባስመዘገበው ተከታታይ እድገት በአሁኑ ወቅት በዓለም አቀፍ ደረጃ 145 መዳረሻዎች ያሉት ግዙፍ አየር መንገድ ለመሆን መብቃቱን ተናግረዋል። በተለይ ከ1950ዎቹ በኋላ አዳዲስ አውሮፕላኖችን በማስገባት የአውሮፕላን ጥገና ክፍልንም እንዲሁም የመጀመሪያውን የአቪዬሽን አካዳሚ በማቋቋም ግንባር ቀደም መሆኑን አመላክተዋል። አክለውም አየር መንገዱ በደርግ መንግስት፣ በኢትዮ ኤርትራ ጦርነት፣ በኮቪድ-19ና በሌሎች አጋጣሚዎችም ከባድ ፈተናዎች እንዳጋጠሙት አንስተው አሁን እየተካሄደ ባለው የመካከለኛው ምስራቅ ጦርነትም በደንበኞች ቁጥር መቀነስ፣ በነዳጅ አቅርቦት መስተጓጎልና በነዳጅ ዋጋ መናር ተፈትኖ መቆየቱንም ጠቁመዋል። በአሁኑ ወቅት የኢትዮጵያ አየር መንገድ ብቻ ሳይሆን የራሱን አውሮፕላኖች ጥገና ማከናወን የሚያስችል ሙሉ አቅምን እንዲሁም የአፍሪካ ትልቁን የአቪዬሽን ዩኒቨርሲቲን በመገንባት በታሪክ ጉልህ ስፍራ የሚሰጠው ስኬት ማስመዝገቡንም ገልጸዋል። በቀጣይ በቢሾፍቱ የሚገነባው አየር መንገድን በማጠናቀቅ በ2040 ዓለም አቀፍ የበረራ አድማሱን ከ145 ወደ 243 የሀገር ውስጥ የበረራ መዳረሻውን ደግሞ ከ23 ወደ 47 የአውሮፕላን ቁጥሮችን ከ150 ወደ 350 እንዲሁም የመንገደኞች ቁጥርን አሁን ካለው 20 ሚሊዮን ወደ 60 ሚሊዮን ለማድረስ ማቀዱን አስታውቋል። በተመሳሳይ የካርጎ አገልግሎት የሚሰጡ አውሮፕላኖችን ቁጥር ከ16 ወደ 22 በማሳደግ የጭነት አገልግሎቱን ወደ 2.1 ሚሊዮን ቶን ከፍ በማድረግ
በ2040 ዓመታዊ ገቢውን 30 ቢሊዮን ዶላር ለማድረስ ማቀዱን አየር መንገዱ አስታውቋል። የኢትዮጵያ አየር መንገድ 80ኛ ዓመት የምስረታ በዓል በሚቀጥሉት 6 ሳምንታት በተለያዩ ዝግጅቶች እንደሚከበርም ተጠቁሟል። ቴምር ፕሮፐርቲስና የኢትዮጵያ አየር መንገድ የሸባ ማይልስ የአጋርነት ስምምነት በይፋ ተፈራረሙ። 10ኛ ዓመት የምስረታ በዓሉን በማክበር ላይ የሚገኘው ቴምር ፕሮፐርቲስ ለደንበኞቹ ስጦታ የሚያበረክትበትን በቤቶ ዓለምን ይዙሩ የተሰኘ ልዩ የአጋርነት ስምምነት ትላንት መጋቢት 29 ቀን 2018 ከኢትዮጵያ አየር መንገድ ጋር በይፋ ተፈራርሟል። በዚህ የፊርማ ስነ ስርዓት ወቅት የመክፈቻ ንግግር ያደረጉት የቴምር ፕሮፐርቲስ ዋና ስራ አስኪያጅ አቶ ጃፋር መሐመድ ባለፉት 10 ዓመታት በሪል ስቴቱ ዘርፍ ተሰማርቶ የቆየው ቴምር ፕሮፐርቲስ ከቤት አቅርቦት በተጨማሪ ማህበራዊ ኃላፊነቱን ሲወጣ መቆየቱን ተናግረዋል። አክለውም በቴምር ፕሮፐርቲስ ስር የምናከናውናቸው ማናቸውን ተግባራት መነሻቸውም መድረሻቸውም ደንበኞቻችን ናቸው፣ እኛ የምንገነባው ቤትን ብቻ ሳይሆን እምነትን ነው ሲሉም ተደምጠዋል። እንዲሁም ቴምር ፕሮፐርቲስ በኢትዮጵያ ምድር ላይ ዓለም አቀፋዊ የኑሮ ዘይቤ መፍጠር ይሻል። ይህንን ለማሳካት ደግሞ እንደ ኢትዮጵያ አየር መንገድ ካሉ ግዙፍ ተቋማት ጋር በጋራ መቆም ጥንካሬያችንን እንደሚያጎለብተው እናምናለን ሲሉ የስምምነቱ ጠቀሜታ ገልጸዋል። ቴምር ፕሮፐርቲስ ሁልጊዜም ቤት ማለት መጠለያ ብቻ ሳይሆን የሰላም፣ የክብር፣ የነጻነት መገለጫ መሆኑን ያምናል። አሁን ደግሞ ይህን የቤት ባለቤትነት ህልም የአህጉራችን ኩራት ከሆነው የኢትዮጵያን ስም በዓለም አቀፍ ደረጃ ከሚያገናኘው የኢትዮጵያ አየር መንገድ ጋር አስተሳስረነዋል። በቴምር ፕሮፐርቲስ ስር የምናከናውናቸው ማናቸውም ተግባራት መነሻቸውም መድረሻቸውም ደንበኞቻችን ናቸው። እኛ የምንገነባው ቤትን ብቻ ሳይሆን እምነትን ነው። ቴምር በሪል ስቴት ዘርፉ በኢትዮጵያ ምድር ላይ ዓለም አቀፋዊ የኑሮ ዘይቤ መፍጠር ይሻል። ይህንን ለማሳካት ደግሞ እንደ ኢትዮጵያ አየር መንገድ ካሉ ግዙፍ ተቋማት ጋር በጋራ መቆም ጥንካሬያችንን እንደሚያጎለብተው ያምናል። ክቡራትና ክቡራን፣ የኢትዮጵያ አየር መንገድ የኢትዮጵያን ስም ከዓለም ጋር የሚያስተሳስር ድልድይ ነው። ቴምር ፕሮፐርቲስም በሀገራችን ውስጥ የሚገነባቸውን ቤቶች ዓለም አቀፍ ደረጃቸውን የጠበቁ ለኑሮ ምቹና በስነ ህንጻ ጥበባቸው ልባችንን ወደ ዓለም አቀፋዊ እይታ የሚያሰፉ እንዲሆኑ ሌት ተቀን ይሰራል። ይህ የሸባ ማይልስ የአጋርነት ስምምነት የደንበኞቻችንን ዓለም አቀፋዊ ተደራሽነት ከቤት ባለቤትነት ደስታ ጋር የሚያቆራኝ ድንቅ አጋጣሚ ነው። አቶ ጃፋር ቴምር ፕሮፐርቲስ የሚያስረክባቸው እያንዳንዳቸው ቤቶች የግንባታ ጥራትና የቴክኖሎጂ ውጤቶችን እየጠበቁ መሆን እንዳለባቸው ስለምናምን ይህን ቅድሚያ የምንሰጠው ጉዳይ ነው ሲሉ አክለዋል። ደንበኞቻችን ከእኛ ጋር ቤት ሲገዙ የሸባ ማይልስ አባልነታቸውን እንዲያድግና በረራዎቻቸውን ይበልጥ ትርጉም እንዲኖራቸው ማድረጋችን ለሰጡን እምነት የምንመልሰው የምስጋና ስጦታችን ነው። ክቡራትና ክቡራን፣ ስለ ቴምር ልህቀት ሲነሳ ቴምር ፕሮፐርቲስ በሪል ስቴት ዘርፉ በተለያዩ መለኪያዎች አዲስ ታሪክ በመጻፍ የሚገኝ ትልቅ ራዕይን ያነገበ ድርጅት ነው። እያንዳንዱ የምናስረክበው ቤት ዘመናዊነት፣ ጥንካሬንና ጥበባዊ ውበትን አጣምሮ የያዘ እንዲሆን ከምናደርገው ጥራት አንዘነጋም። በግንባታ ጥራት ላይ የምናሳየው ቁርጠኝነት በዘርፉ የምንመኘውን የመሪነት ቦታ እንድንይዝ እንደሚያስችለን ምኑ እምነት አለን። የኢትዮጵያ አየር መንገድ ለዓመታት ባስመዘገበው የልህቀት ጉዞ እንደምንኮራ ሁሉ የቴምር ፕሮፐርቲስም በሪል ስቴት ዘርፉ የኢትዮጵያ የጥራት መታወቂያ እንዲሆን ራዕያችንን ሰንቀናል። በመጨረሻም ቴምር ፕሮፐርቲስ ወደፊት በሚገነባቸው ፕሮጀክቶች ሁሉ የቴክኖሎጂ የበላይነትን እና የደንበኛ ተኮር አገልግሎትን አጠናክሮ ይቀጥላል። ይህ የዛሬ የስምምነት መጨረሻ ሳይሆን ለወደፊት የምናከናውናቸው ታላላቅ ስራዎች መጀመሪያ ነው። በተጨማሪም ቴምር ፕሮፐርቲስ በዶክተር በላይ አበጋዝ የተመሰረተውንና በርካታ የልብ ህሙማን ህጻናት በውጭ ሀገራትና በሀገር ውስጥ የልብ ሕክምናን እንዲያገኙ እየሰራ የሚገኘውን የኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከልን ለ18 ዓመታት ለመሩት ለዶክተር ህሩይ አሊ የ300,000 ማይልስ ስጦታ አበርክቷል። ከዚህ በተጨማሪም ለሁለት ቤት ገዢ ደንበኞቹ እንደከፈሉት የገንዘብ መጠን ልክ ከፍተኛ መጠን ያለው የማይልስ ስጦታንም አበርክቷል። እንዲሁም በስምምነቱ መሰረት በመላው ዓለም የሚገኙ ኢትዮጵያን ቤት ገዢዎች ከቴምር ፕሮፐርቲስ የመኖሪያ ቤት ወይም ሱቅ ሲገዙ በሚፈጽሙት የክፍያ መጠን ልክ ተመጣጣኝ ማይልስ በማከማቸት ዓለምን እንዲዞሩ የሚያስችል ልዩ ዕድል እንደሚሰጣቸውም ተገልጿል።
አቶ ጀማል አህመድና አቶ በላይነህ ክንዴ የዘርፍ ማህበራት ምክር ቤት ፕሬዝዳንትና ምክትል ፕሬዝዳንት በመሆን ተመረጡ። የኢንዱስትሪ ሚኒስቴር ባዘጋጀው የምርጫ መመሪያና የእጩዎች መስፈርት መሰረት የኢትዮጵያ ዘርፍ ማህበራት ምክር ቤት ባካሄደው 9ኛው ጠቅላላ ጉባኤ የሜድሮክ ኢትዮጵያ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ ፕሬዝዳንት፣ አቶ በላይነህ ክንዴ ደግሞ ምክትል ፕሬዝዳንት በመሆን ተመርጠዋል። በጉባኤው ላይ የተገኙት የኢንዱስትሪ ሚኒስትሩ አቶ መላኩ አለበል አዲሱ አመራር ተኪ ምርቶችን በማስፋት በስራ ዕድል ፈጠራና በውጭ ንግድ ላይ ዘርፉን ወደ ላቀ ደረጃ የማሸጋገር ኃላፊነት እንዳለበት አሳስበዋል። ሚኒስትሩ አክለውም መንግስት በኢትዮጵያ ታምርት ንቅናቄና በተለያዩ የፖሊሲ ማሻሻያዎች ለአምራች ኢንዱስትሪው ምቹ ሁኔታዎችን እየፈጠረ መሆኑን ገልጸዋል። በመሆኑም ምክር ቤቱ የዘርፉን ተወዳዳሪነት ለማረጋገጥ የሚስተዋሉ ችግሮችን በተደራጀ መንገድ ለመንግስት በማቅረብና በፖሊሲ ግብዓቶች ላይ በንቃት በመሳተፍ የላቀ ሚና እንዲጫወት ጥሪ አቅርበዋል። መንግስት ለዘርፉ የሰጠውን ትኩረት በመጠቀም የግሉ ዘርፍ ሀገራዊ ኢኮኖሚ እድገት የሚጠበቅበትን አዎንታዊ አስተዋጽኦ እንዲያበረክትም አጽንኦት ሰጥተዋል። አዲሱ ተመራጭ የምክር ቤቱ ፕሬዝዳንት አቶ ጀማል አህመድ በበኩላቸው የኢትዮጵያን የውጭ ንግድ ምርቶች በዓለም አቀፍ ደረጃ ተወዳዳሪ ለማድረግና ዜጎች በሀገራቸው ምርት እንዲኮሩ ግንዛቤ ለመፍጠር በትጋት እንደሚሰሩ አረጋግጠዋል። የቀድሞው ምክትል ፕሬዝዳንት አቶ አበባየሁ ግርማ የምርጫ ሂደቱ ስኬታማ መሆኑን ጠቅሰው ምክር ቤቱ በከፍተኛ አምራቾችና በአነስተኛ ኢንዱስትሪዎች መካከል የቴክኖሎጂና የልምድ ልውውጥን በማስፋት ረገድ በትኩረት እንዲሰራ ጠቁመዋል። ስትከታተሉት የነበረው የዕለተ ረቡዕ መጋቢት 30 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት